ከቴል አቪቭ ኒውዮርክ 10,000 ኪሎ ሜትሮችን በአየር ያስጉዛል። ነገር ግን ለእስራኤል ከአሜሪካ የቀረበ ለአሜሪካም ከእስራኤል የቀረበ ወዳጅ የላቸውም። የእስራኤል የነፍስ አባቷም ነች ልዕለ ኃያሏም አሜሪካ። እኔም ጽዮናዊ ነኝ፣ እስራኤልን እወዳታለሁ። ከዲሞክራቶች እስከ ሪፐብሊካኖች ከጥንት እስከ ዛሬ ያለ ልዩነት የሚሰማ አቋም ነው። ጤና ይስጥልን። ምስራቅ ጀሩሳሌም የእስራኤል ከተማ ትሆናለች። ይህንን አሁን አይደለም እያልኩ ያለሁት ነገር ግን ልድገመው አሉ የቀድሞው ፕሬዝዳንት ባራክ ኦባማ በአንድ ወቅት። ፕሬዝዳንት ትራምፕ በመጀመሪያው ዙር የነጩ ቤተ መንግሥት ቆይታቸው ጀሩሳሌም የእስራኤል ከተማ መሆኗን እውቅና ሰጣለሁ አሉ። ጽዮናዊ ለመሆን አይሁድ መሆን አይጠበቅብህም፣ እኔም ጽዮናዊ ነኝ አሉ ጆ ባይደን። በ1948 እስራኤል እንደ ሀገር መመስረቷን ይፋ ካደረገች ከ11 ደቂቃ በኋላ አዎ ሀገር ነሽ ብላ እውቅና ለመስጠት አሜሪካን የቀደማት የለም። ከድሮ እስከ ዘንድሮ ከሪፐብሊካን እስከ ዲሞክራት ስለ እስራኤል አንድ ቃል አላቸው፣ ከእስራኤል ጋር መቆም የሚል። ደግሞ አሜሪካኖች እንዲያምናሉ፣ ከእስራኤል ጋር መሆን ብሔራዊ ግዴታችን ነው ይላሉ። አሜሪካ ፈርስት ስንል እስራኤል ሁለተኛ ማለታችን ሳይሆን በጋራ ነው ፈርስት የሚሆኑት ብለውም ያምናሉ። ከቴል አቪቭ ኒውዮርክ 10,000 ኪሎ ሜትሮችን በአየር ያስጉዛል። ግን ለአሜሪካም ሆነ ለእስራኤል ከእርስ በርሳቸው ውጪ የቀረበ ወዳጅ የለንም ነው የሚሉት። ከፍቅራቸው የተነሳ በሰማይ ላይ 10,000 ኪሎ ሜትሮችን የሚያስጉዘው ርቀት የተቀዳው ቡና ሳይቀዘቅዝ የሚደርሱ ያስመስላቸዋል። ያስመስላል ብቻ ሳይሆን ግን የምናየውም ይህንኑ ነው። ለምሳሌ እስራኤል በ1948 ሀገር ነኝ ብላ ስታውጅ አሜሪካ እስራኤል እንዲህ ብላ ይፋ ካደረገች በ11 ደቂቃ ልዩነት ነበር አዎ ሀገር ነሽ ይገባሻል የሚል እውቅና የሰጠቻት። ሁሉም በጣም ሩቆች ናቸው። ምስራቅና ምዕራብ ያሉ ፍቅረኛሞችን ይመስላሉ። በእርግጥ ወደ ሰውኛ ካመጣ ነው ሁለቱም ቦታ ያራራቃቸው ፍቅረኛሞች ናቸው። የሩቅ ለሩቅ ፍቅር የማይቻል ነገር ብታምኝም ባታምኝም ወፈፍ አድርገውኝ ነበር እያሉ የሚገባበዙ ፍቅረኛሞች አይነት። ለእስራኤል ከአሜሪካ ውጪ የቅርብ ወዳጅ፣ ለአሜሪካም ቢሆን ከእስራኤል የቀረበ ወዳጅ እንደሌላቸው በየዕለቱ ይገልጻሉ። ፍቅርን፣ ነጻነትንና ዲሞክራሲን እንጋራለን፣ ታሪክም አብረን እንድንቀጥል ነው የሚያደርገን ይላሉ ፕሬዝዳንት ትራምፕ። ኢራን አጥብቀው የሚጠሏት ጠላታቸው ናት። ሁለቱም ሲያሻቸው በጋራ እንዲያም ሲል በተናጥል በሜዲትራኒያን ባህር በተዋጊ ጀቶቻቸው ክንፍ አውጥተው ይበራሉ፣ ይለማመዳሉ። ለዚህችው ለኢራን ብለው እኛ ከእስራኤል ጎን እንቆማለን። ተሰናባቹ የአሜሪካው ፕሬዝዳንት ጆ ባይደን እኔ እስራኤልን እወዳታለሁ። ፕሬዝዳንት ትራምፕ በእኛና በእስራኤል መካከል ያለው ግንኙነት መቼም ሊቋረጥ የማይችል ነው። ባራክ ኦባማ ዘላለማዊ ጓደኝነት፣ እኛ ማለት እናንተ ማለት ነን፣ እናንተም እኛን። ቤንያሚን ኔታንያሁ የእስራኤልና የአሜሪካ ግንኙነት እንዲሁ ግንኙነት አይደለም። እስራኤል ሀገር ከሆነችበት 1948 ጀምሮ አብራት አለች ልዕለ ኃያሏ አገር አሜሪካ። ፕሬዝዳንት ትራምፕ በመካከለኛው ምስራቅ ዲሞክራሲ ያለባት ብቸኛዋ ሀገር እስራኤል እያሉ ይጠሯታል። ሁለቱም ስትራቴጂካዊ ወዳጆችም ናቸው። አሜሪካ በየዓመቱ ለእስራኤል ጦር $3.8 ቢሊዮን ትሰጣለች። እናም አሜሪካ እስራኤል በዓለም ላይ የጠንካራ ወታደራዊ ባለቤት እንድትሆን በማድረጉ ረገድ ድርሻዋ ከፍ ያለ ነው። እጅግ ዘመናዊ የአሜሪካ ተዋጊ ጀቶች፣ አይረን ዶም ተብሎ የሚጠራው ሚሳኤል ማክሸፊያ ባለቤት ነች እስራኤል። ይህ የአሜሪካ ድጋፍ እስራኤልን የአሜሪካን ፍላጎት እንድታስፈጽም ያደርጋታል። በተለይም በፍልስጤማውያን ላይ እንድትጨክን ያደረጋት ይህ ነው እያሉ የአረቡ ዓለም ሰዎች እስራኤልን ያሟታል። አሜሪካ ይህን ያህል ገንዘብ በየዓመቱ የምትሰጠው እስራኤል መሰረታቸውን ኢራን ካደረጉት ሐማስና ሂዝቦላህ የሚሳኤል ዝናብ ለመጠበቅ እንደሆነም በተለያየ ጊዜም ትገልጻለች። የኢራኑ አያቶላህ የምን ጊዜም
የአሜሪካ ጠላት ናቸው። ይህንን ሁኔታ ደግሞ ልክ የምታስገባላቸው እስራኤል እንደሆነች አሜሪካ በጽኑ ታምናለች። በእርግጥ አሜሪካና እስራኤል ትብብራቸው የጥንት ቢሆንም የኢራኑ አያቶላህ ወደ ስልጣን ከመጡ ወዲህ ግን እጅግ እንዲጠብቅ አድርጎታል። እስራኤል ከአሜሪካ ገደብ የለሽ ድጋፍ የምታገኘው የሎቢ ስራ የሚሰራ ትልቅ ተቋም ስላላት ነው የሚሉ የአረብ ሰዎችም አሉ። በአሜሪካ ትልቁ የእስራኤል ሎቢ አሜሪካ ኢዝራኤል ፐብሊክ አፌርስ ኮሚቴ አይፓክ ይሰኛል። ይህ ድርጅት የአሜሪካ ሕግ አውጪዎችን በማግባባትና በማሳመን አሜሪካ ለእስራኤል ያደላ ውሳኔ እንድታሳልፍ የሚያደርግ ትልቅ ተቋም ነው ይላሉ የአረቡ ዓለም ሰዎች። ይህ ተቋም በአይሁዳውያን ባለሀብቶች በከፍተኛ ሁኔታ የሚደገፍ ከመሆኑ በላይ ከአሜሪካ ክርስቲያኖች በተለይም ከኢቫንጀሊካኒስቶች ከፍተኛ ድጋፍ ይደረግለታል። እናም ይህ ተቋም ከባለስልጣናት እስከ ሚዲያዎች ለእስራኤል ያደላ ውሳኔዎችና የሚዲያ ዘመቻዎች እንዲደረጉ ከፍተኛ ግፊት ያደርጋል ብለው ያምናሉ የአረቡ ዓለም ሰዎች። በዚህ የማይስማሙ የፖለቲካ ሊቃን ደግሞ ዋናው የእስራኤል ስትራቴጂካዊ አጋርነትና የአሜሪካ ጥቅም አስከባሪነት እንጂ የሎቢ ድርጅት ተጽዕኖ አይደለም በማለት ይሞግታሉ። በአሁኑ ወቅት በአሜሪካ ከ7 ሚሊዮን በላይ አይሁዳውያን ይኖራሉ። እነዚህ አይሁዳውያን ከ100 ዓመታት በፊት ከአውሮፓ በተለይም ከጀርመንና ከምስራቅ አውሮፓ ፈልሰው ይሄዱ እንደሆኑ ይነገርላቸዋል። አይሁዳውያኑ አሜሪካ ከገቡ በኋላ ማንነታቸውን ወደ አሜሪካዊነት ቀይረው ህብረተሰቡን በመቀላቀላቸው አሜሪካዊ ተደርገው ለመወሰድ ጊዜም አልፈጀባቸውም የሚሉም አሉ። ከዚያም አልፎ እነርሱ አሜሪካ በምታደርጋቸው ጦርነቶች ውስጥ በቀዳሚነት በመሰለፍ የአሜሪካን ልብ ማሸነፍ እንደቻሉም ይገልጻሉ። በአንደኛው የዓለም ጦርነት ወቅት እንኳን ከ500,000 በላይ አይሁዳውያን በአሜሪካ ውስጥ ተሰልፈው ተዋግተዋል። ይህ ማለት ለጦርነቱ ብቁ አይሁዳውያን የነበሩ አብዛኞቹ በጦርነቱ ተሳትፈዋል ማለት ነው። ይህም የአሜሪካን ልብ እንዲያገኙ አስችሏቸዋል ብለው የሚከራከሩም አሉ። ጠንካራ ማህበራዊ አደረጃጀት ያላቸው አይሁዳውያኑ በፖለቲካው ዘርፍ ንቁ ተሳታፊ በመሆናቸው እጩ ተወዳዳሪዎች የእነርሱን ድምጽ ለማግኘት ሲሉ የእነርሱን ፍላጎት በተለይ ከእስራኤል ጋር ተያይዘው ያለውን ለማስፈጸም ይንቀሳቀሳሉም ይላሉ። እናም በእነዚህና በሃይማኖት ጉዳዮችም ጭምር አሜሪካ እስራኤልን በልዩነት ድጋፍ ትሰጣለች ይላሉ የአረቡ ዓለም ሰዎች።